ሰው ይሄ ጉድ ይሄን ነገር ተመልከቱ ብቻ። እሷ ምን ትሰራለች? እዛ ዶርም ላይ እዛ ክላስ ውስጥ ምን ትሰራለች? ምንድነው የምትሰራው? ምን እየሰራች ነው? ገባችሁ? ሴራ ስላላት እሷ እዛ ውስጥ ቁጭ ብላ እንግዲህ እያስተካከለች እያለ እነ ሮቤል ተከታትለው ደርሰውባታል ማለት ነው። በዚህ አጋጣሚ እነ ሮቤል ራሱ ማለት ነው እንደዚህ ማድረጋችሁ ትክክል አይደለም። ሴት ልጅ ላይ እጅ እንዲነሳ አልፈልግም። ትክክል አይደለም። ሴት ልጅ ላይ እጅ አይነሳም። ሴት ልጅ ላይ እጅ አይሰነዘርም። እሺ መጠየቅ ካለባት ፖሊሱ ከመጣ በኋላ ሁለቱንም አንድ ላይ አስይዛችሁ አትሸኙም ነበር? ለምን እሷን ተዋችኋት? እዛ ውስጥ እንዳለች እኮ እናንተ ታውቁ ነበር አይደለ? ታውቁ ነበር እኮ። ስለዚህ ይሄ ነው ማለት ነው። ሄርሜላ ደግሞ ማለት ነው በሩታ ላይ በሰራሹ ግፍ ገና ከዚህ በላይ በጣም ብዙ በደልና በጣም ብዙ ነገር ይደርስብሻል። እመኚኝ። አንቺ የምትፈልጊው አብርሽን አይደለም። አብርሽን የማይሆን ነገር አድርገሽ ምንም ለማታዋጭው ነገር በጣም ብዙ ነገሮችን አድርገሽበት ልጁ ለእስር ዳረግሹ አይደል? ለእስር ዳረግሹ። አሁን ደግሞ የአብርሽ ዶርም ውስጥ ክላስ ውስጥ እዛው ነበርሽ፣ ግን አንዳንድ ነገሮችን እየፈላለግሽ ነበር። ምክንያቱም የአብርሽ ስልኩ ምኑ አንዳንድ ዶክመንቶች ምናምን እዛው ነው ያለው አይደለ? እሱን ለማገላበጥ እንዲመችሽ ብለሽ ነው ያንን ያደረግሽውና በጣም 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 ባለጌ ነሽ። እነ ሮቤል ይሄ ነገር ጥሩ አይደለም። ሴት ልጅ በዚህ ደረጃ እንደዚህ ማድረጋችሁ ሕግ ይጠይቃችኋል። ሴት ልጅ አትመታም። እኔ ምንም ብታጠፋ እንኳን ሴት ልጅ መመታት የለባትም። አሳልፋችሁ ለሕግ ለምን አሰጧትም? እናንተ ስለምትፈልጉት ነው። እነ ሮቤል ራሱ ሩታን ደጋፊ መስላችሁ መጥታችሁ ሩታ ላይ ነው ከዚህ በፊት ተጠቅማችሁባት ገንዘቧን አስጨርሳችኋት ምንም ነገር ስታጣ ጥሩ ሁኔታ ላይ አይደለውም ብላ እንደገና ከአብርሽ ጋር ህይወት የጀመረችው ሩታ ታስታውሳላችሁ። አንረሳው። ስለዚህ እነ ሮቤል ራሱ የራሳችሁን ጥቅምና የራሳችሁን ፍላጎት ለማሟላት ብላ ነው እንጂ ለሩታ አዝናችሁ ብቻ አይመስለኝም ማለት ነው። ሌላው ደግሞ አብርሽ ለምትሉ አብርሽ ኦልሬዲ እስር ቤት ነው ያለው። እስር ቤት ውስጥ ስላለ ምንም አሁን አዲስ ነገር ሊመጣ አይችልም። በዋስ ከወጣ በዋስ ይወጣል እንጂ ሩታ ናት። ሩታ በሽማግሌ ጨርሳለሁ ብላ ካሰበች በሽማግሌ ጨርሳለሁ ጉዳይን ካለች ከእስር ቤት ሊወጣ ይችላል። ጉዳይን በሽማግሌ ጨርሳለሁ የማለት ሀሳብ እቅድ ፕላን ከሌላት ግን አያም ሶሪ ምንም ማድረግ አይቻልም። ፈጣሪ ይሁናቸው ነው የምለው። ፈጣሪ ይሁናቸው፣ ሌላ ምንም አይደለም። ምክንያቱም የሰራው ነገር ወንጀል ነው። ከነሚስቱ እጅ ከፍንጅ እኮ ነው የተያዘው። እዛ ግን አውቀው ነው ለሴራ እንዲመቻቸው ብለው ሄርሜላን ሳያስይዙ እሱን ብቻ አስይዘው አስወሰዱት ማለት ነው። ስለዚህ መቼም አሁን እሱ ፖሊስ ጣቢያ ነው ያለው፣ እሱ እስር ቤት ነው ያለው ብላችሁ ሌላ እንትናችሁ ለመስራት ሄርሜላን ያዝናት ለማለት የመጣችሁት እናንተ ራሱ ጥቅም ስለምትፈልጉ ነው። እነ ሮቤል ራሱ የሩታ ወንድሞች ሩታ ከባድ ስቃይና መከራ ውስጥ ሆና እኮ ነው ከዚህ በፊት ጥላችኋት ሄዳችሁት አይደል እንዴ? ስለዚህ ሩታ አሁንም ቢሆን ንቂ። ላንቺ የሚጠቅምሽ ማንም የለም። ላንቺ የሚሆን ማንም አንድም ሰው ላንቺ የሚሆን ሰው የለም። ማንም ሰው ሁሉም ለራሱ ጥቅም ነው። ሁሉም ሰው ለራሱ ጥቅም ነው የሚሯሯጠው። ላንቺ የሚጠቅምሽ አንድም ሰው የለም። ስለዚህ ነቃ ብለሽ ጎበዝ ሆነሽ ከሰሸዋል። ብዙ ሰዎችን ጠይቅ ያለው እኔ በቃ ሩታ ጥሩ ነው ያደረገችው፣ ውሳኔዋ ጥሩ ነው ብለዋል። ከውሳኔሽ ዝንፍ እንዳትይ። በቃ በህግ መጠየቅ ያለብሽን ንብረትሽን ምንሽን የምትፈልጊው የልጅሽን ተቆራጭ አስፈላጊ የሆነውን ሁሉ መጠየቅ ያለብሽን ነገር በሙሉ መጠየቅ ትችያለሽ። መብትሽ ነው። ምክንያቱም አብርሽ እስር ቤት ነው ያለው። ስለዚህ አብርሽ እስር ቤት ነው ያለው። መጠየቅ ያለብሽን ሁሉ መጠየቅ ትችያለሽ። ከዛ በተረፈ ግን አሁን እንደ አዲስ በሽማግሌ ምናምን ተብሎ ግርግር ተፈጥሮ ታርቀሽ ድጋሚ እንደዚህ አይነት ነገር ቢፈጠር ሩታ እኛ ራሱ እንከፋብሻለን። በአንቺ ምክንያት በጣም ብዙ ልጆች እየተሰደቡ፣ በአንቺ ምክንያት በጣም ብዙ ልጆች እያለቀሱ ነው ያሉት። ስለዚህ ራስሽንና መብትሽን ማስከበር ያለብሽ ራስሽ ነሽ፣ ለማንም ብለሽ አይደለም። በቃ ይሄ ነው ልልሽ የምችለው። አንቺ ጎበዝ መሆን አለብሽ፣ ጀግና መሆን አለብሽ፣ መወሰን አለብሽ። ዛሬ እነጋሽዬ እንደሚመጡ ምናምን መረጃ ደርሶኛል። ይምጡ ይመለሱ አላቅም። እሱን እነጋሽዬም ቢሆን በቃ ጋሽዬ ራሱ ልጁን መቆጣት ነበረበት። ይሄ ሁሉ ነገር ሲያደርግ ሩታ ላይ ጫና ከመፍጠር አንተ ሊተው ወዴት እየሄድክ ነው ብሎ ልጁን መቆጣት አብርሽን ነበር መቆጣት የነበረበት ትዳሩ ላይ እንደዛ ሲቀልድ። ኦኬ አሁን ግን ሩታን ማፋጠጥ ሩታን መቆጣት ተገቢ ነው ብዬ አላስብም። ስለዚህ ያለው ሪያሊቲ ይሄ ነው። እነ ሮቤል ደግሞ ሌላ ወንጀል ፈጥራችሁ ሩታን ለማስያዝ ነው አላማችሁ። ልጅቷን የምትደበድቡት ልጅቷ መደብደብ ሲያንሳት ነው። ግን ልጅቷን የምትደበድቡት የሩታ ወንድሞች አስደበደቡኝ ብላ እሷ ከሳ ሩታንም እስር ቤት እንድትገባ ነው የምትፈልጉት። እንደዛ ነው የሚመስለው። አስይዛችሁ አሳልፋችሁ ለህግ ስጧት።
ከዛ በተረፈ ደግሞ ሄርሜላ የመጨረሻ ባለጌ ነሽ። የመጨረሻ ባለጌ ነሽ። እማትረቢ ለሰው የማትሆኚ ሴት ነሽ። ምክንያቱም የጓደኛሽን ባል ተንተርሰሽ የምትተኝ ስዳደግ ነሽ። እና እኔ በጣም ስለተናደድኩኝ ነው ጋይስ። እናንተም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡ። ሮቤልና እነ ሮቤል በፍጹም የሩታ ወንድሞች በፍጹም ሄርሜላን መደብደብ የለባቸውም። ሄርሜላን አስደበደበችኝ ብላ ሄርሜላ ሩታን ከሳት በዋስ እንኳን እንዳትወጣ ነው የምታስደርጋት። ገባችሁ? እነሱም እስር ቤት ይገባሉ፣ እሷም ሩታም እስር ቤት ትገባለች። ስለዚህ ይሄ ነገር እንዳይፈጠር በህግ ሄርሜላ በፖሊስ እዛ ከአብሩሽ ጋር መቀላቀል ነው አስፈላጊው ነገር። ይሄ ነው መደረግ ያለበት። በጉልበት የሚሆን ነገር የለም። በዛ ላይ ሴት ልጅ ለመምታት ይሄን ያክል እጃችሁን ማንሳት ራሱ የለባችሁም። እነ ሮቤል ፕሊስ ከእንደዚህ አይነት ተግባራችሁ ተቆጠቡ። ይሄ ነው ልል የምችለው ውዶቼ። ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። ለዛሬ ነበረኝ ይሄ ነው። ላይክ፣ ሼር እንዲሁም ሰብስክራይብ እንዳይረሳ አድርጉ። በቃ ሩታዬ በርቺ፣ እኛ እህቶችሽ አለን ከጎንሽ። ከማንም ከምንም በላይ እኛ ከጎንሽ አለንልሽ። አይዞሽ።